አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ጋ ሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? አባይ እኔ ጋ ሁሉ ሰላም ነው ኢንሻላህ። አላህ ሱብሃነሁ ወተዓላ በያላችሁ በሁላችሁን የሚጠብቃችሁ ሰላም አላህ ያድርጋችሁ እላችኋለሁኝ። ዛሬ ደግሞ እንደምትመለከቱት ማሻአላህ ባለፈው የሶስት ፍራሽ እና የ10 ትራስ ነው የ9 ትራስ አሰርቼ አሳይቻችሁ ነበረ። ዛሬ ደግሞ የሆነች የአንዲት እህቴ ናትና ያንን ወይታ የዛው ከለር በ4 ፍራሽ የ12 ትራስ ልብስ አሰርልኝ ብላኝ ነበረ። ማሻአላህ ተባረከላ በቆንጆ ሁኔታ ተሰርቶለታል። በጣም ነው የሚያምረው። ዛሬ ደግሞ አልሐምዱሊላ በልብሎት ስልኬ ፍክት አድርጎ እየቀረጸው ነው እሱ ራሱን ያኔ በባለፈው አፍዝዞ ይብኝ ነበር፣ ግን አሁን ልክ እኔ እንደማየው በአካል ቪዲዮ ላይ ራሱ እሱ ነው ራሱን እያሳየኝ ነው። ማሻአላህ በጣም ነው የሚያምረው። ይሄውላችሁ። ከዛ ደግሞ በተጨማሪ ምን አለው ከባለፈው ለየት የሚያደርገው ነገር የቡና ስፍራ አለው እና ስለ ቡና ስፍራው የምላችሁ ነገር ይኖራል። ዩቱብ ከፍሎኛል። ስንት ከፈለኝ ስንት እንደከፈለኝ የምነግራችኋለሁ። እንዴት ነው የከፈለኝ እሱንም ኢንሻአላህ የምነግራችሁ ነው የሚሆነው። ቪዲዮውን እስከ መጨረሻው እዩልኝ እላችኋለሁ። ቢያንስ እንኳን ባታዳምጡት ከፍታችሁ ሳታቋርጡ ብታዩት ኸይር ነው። ምክንያቱም ሲቋረጥ በራሱ ጥሩ አይደለም ማለት ነው ለኛ እና ስለ አሰራሩም ይሄንን አንዳንድ ነገሮች ምላችሁ ይኖራል። ኢንሻአላህ ቪዲዮውን እስከ መጨረሻው ተከታተሉኝ። ማሻአላህ ተባረከ ረህማን ቆንጆ ሆኖ ነው የተሰራላት። ይሄ የተሰራው ዋጋውን ልናገር። ዋጋውን ስለምትሉኝ ልክ ናችሁ። ዋጋውን ማወቁ ኸይር ነው። ምክንያቱም በማንኛውም ሰው ብታሰሩም ሆነ ምናምን ያኔ ወጫችሁን አስባችሁ ለመላክ ይጠቅማችኋል፣ መረጃ ይሆናል። አሁን ይህን የ12 ትራስ ልብስ የ4 ፍራሽ ልብሱን ብቻ ነው እያወራኋችሁ ያለሁት 10 ሺህ ብር ነው የተሰራው። 10 ሺህ ብር ማለት ነው። እንግዲህ እኔ አንዳንድ ጊዜ ያኔ ማሻአላህ ተባረከላ እህቶቼ ያኔ አረብ ሀገር ያላችሁት ማሻአላህ ብዙ ጊዜ ከ190% በጣም እኔ ጥሩ ልጆች ነው የሚያጋጥመኝ አልሐምዱሊላህ። አንዳንድ ደግሞ ዋጋውን በጣም እንትን ትሉኛላችሁ። እኔ እቃ የለኝም፣ ምንም ነገር የለኝም። ዱቄትና ስኳር ይሄው ዱቄትና ዘይት ነው እንጂ እንደዚህ የፍራሽ ልብስም ሆነ የቤት እቃም ሆነ ምንም ነገር የለኝም። እየዞርኩ ነው የምገዛው። በገዛሁበት ደግሞ የጉልበቴን ነው የምቀበላችሁ ማለት ነው። ያን ደግሞ ተማምነን መጀመሪያም ስታዙ ሀባይ አምናችሁ ነው ማለት ግዴታ ማመን አለባችሁ ሳይሆን ሳታምን ጥርጣሬ ካለባችሁ ትንሽም ቢሆን ያኔ መጠራጠር እናንተን ካለ ያኔ ባታዙ በዛው በቤተሰብ በኩል ብታዙ አሪፍ ነው ለእናንተ ለቀልባችሁ ማረጋገጥ ማለት ነው። ስለዚህ እኔ የጉልበቴን ነው እቃውን ይሄን ያህል አሉኝ ስላችሁ ደግሞ ካላሳልፌ ምንም ማድረግ አልችልም። ይሄን ያህል ነው ካሉኝ ከሰው ማድ ተገብቶ መቼም አይነሳም። ግዴታ እኛ ባልነው ገበያ ደግሞ አይሸጥም። እነሱ በሚያዋጣቸው ነው እንጂ ማለት ነው። ሀገር በሚገዛበት አሁን ያለሁት መርሳ ነው። መርሳ ማንኛውም ሰው ሄዶ ዋጋውን ጠይቆ በሚገዛበት ዋጋ እገዛለሁ። እንደውም አልሐምዱሊላህ ከሚገዙበት የተወሰነ ያኔ ለማንኛውም ሰው ከሚሸጡበት የተወሰነ እንደውም ዲስካውንት ያደርጉልናል ሁልጊዜ ለምንመላለሰው ማለት ነው። እና ደንበኛ በሚባል አካሄድ እንኳን አይደለም የተጋነነ እንትን ሊሉ እና ያለው ነገር ይሄ ነው። እንደ ራሳችን እቃ ተደራድረን ምናምን እንገዛ። ከዛ በኋላ ያለው ግን ደግሞ ምንም ማድረግ አይቻልም። ምክንያቱም ወቅቱ የሆነ የበፊቱ ገበያ እንኳን አይደለም የዛሬ አመቱ የትናንቱ ራሱ ሱብሃንአላ በጣም ነው የሚቀየረው። እና ያው እየተማመን ነው መሆን ያለበት። እኔ እቃ የለኝም ማለት ነው። ዋጋው ይሄን ያህል ቢሆን ያዋጣል እንዲያለን ያው ራሳችሁ ያመጣችሁት እቃ ሲሆን ያመጣችሁበትን ታውቃላችሁ። እንደዚህ ዝቅ ብዬ ብሸጠው ያዋጣኛል ብዬ በራሴ እቃ እንጂ በሰው እቃ የማልፍበት ጉዳይ የለም ማለት ነው። እና ሀባይብ ኢንሻአላህ ዛሬ እንግዲህ ይህንን የቡና ስፍራ የፍራሽ ልብስ
በነገራችን ላይ የቡናው ስፍራ ሂሳቡ ለብቻ ነው። 1 ሜትር በ1 ሜትር ነው የቡና ስፍራ የሚሆነው። ከዛ በላይ ስትልቅ ይደብራል እና 1500 ነው ያለችኝ። ግን አጋጣሚ ሆኖ ማለት ነው ሀባይብ አጋጣሚ ሆኖ እየሰራች እያለ ጥቅሉ ጨርቅ ይሄ አልቆባታል። ስለዚህ 1 ሜትር በ1 ሜትር አልሞላም ማለት ነው። አሁን ሳየው አልሞላም። እሷም ነገረኛለች 70 በ90 ሴንቲ ነው የሆነው። አልሞላም 1 ሜትር። ስለዚህ 1 ሜትር ስላልሞላ ያ ብሯን ትቀንሳለች። ያኔ ማለቴ ክፍያ ገና አልከፈልኳትም። ጠባን ቀብድ ግዴታ ነው። ያው እኔ ግን መቼም አታመልጠንም እያሉ ይሆናል እንጂ ቀብድ የማይቀበሉኝ ያኔ ካለ ሰጣቸዋለሁ፣ ከሌለኝ ደግሞ አልሰጣቸውም። ምንም ችግር የለብኝም። ያኔ ምንም ችግር የለም እነሱም እና እኔ ማለት ነው። እና ይሄ 1 ሜትር በ1 ሜትር ነበር መሆን የነበረበት ግን አልሆነላትም። ስለዚህ እኔ እዩ ለማንኛውም ነው ያለች። ሳየው ለረከቦት እርግጥ በቂ ነው፣ ግን ብሩ ደግሞ 5,000 ስለከፈልን ግዴታ 1 ሜትር በ1 ሜትር በሁለታችን መሰረት መሆን ስላለበት ተወያይተን እንግዲህ ብሩን ዝቅ አድርጋ የምሸጠው ከሆነ አለን ሳለን ይከፈላል ማለት ነው። ካልሆነ ግን ያው ይመለሳል። ምክንያቱም ስላልሞላ እላችኋለሁኝ። ያው ግን አሰራሩ በጣም ነው የሚያምረው። አያችኋት? በጣም ነው የምታምረው። ቡና እዚህ ይሄ ተፈራርሾ እዚህ ረከቦት ሲሆን የራሱ ተመሳሳይ ሲሆን እንዴት እንደሚያምር ማሻአላህ። ለዚህ የፍራሽ ልብስ ደግሞ እንትን ብሉ ብላክ ምንጣፍ እንደዚህ ሰጃዳ ሆኖ ብሉ ብላክ ቢሆን በጣም ነው የሚያፈካው፣ ያምራል ማሻአላህ ማለት ነው። እና ሀባይቢ እስኪ ዩቱብ ደግሞ ያው ከፍሎኛል እያልኳችሁ ነው። ስንት እንደከፈለኝ በስንት ወር ወይ በስንት አመት እንደከፈለኝ ያስረዳችኋለሁ። በዚሁ አጋጣሚ አንዳንድ እህቶቼ በስፖንጅ ነው አሁን ይሄን ያሰራሁት። በስፖንጅ ስላችሁ ሲታጠብ አይፈረፈርም እንዴ እያላችሁ ነው። እንዴት ብሎ ነው የሚፈረፈረው? አይፈረፈርም እና እንዲያታስቡ ማለት ነው። ይሄ ተሰፍቷል። ይሄ ጨርቅ ነው። ይሄ ማንችኒ ነጩ ማንችኒ ነው፣ ተገጥሞለታል ጨርቅ ማለት ነው። ስለዚህ ውስጥ ነው ስፖንጁ። ስፖንጁ ደግሞ በኦሪጂናሉ ስፖንጅ ነው። ካላስ ምንም አይፈረፈርም፣ ልጥፍ ነው የሚለው። ከዛ በኋላ ይሄ ይሰፋል። ከዛ ይሄ ይደረባል። ምንም ችግር የለበት። ምክንያቱም ምን ያሁን አለኝ በጣም ቆይቷል ካሰራሁት፣ እስካሁን ድረስ ምንም ነገር አልሆነም ማለት ነው። እና እንደዚህ አድርጌ ነው። ይሄን ደግሞ በሽምቃቅም አላረገው ካላስ ይሄ ተቀምቅሟል። መሻአላ ምንም ነገር አይሆንም፣ ተዘምዝሟል። ሽምቃቁ ሀባይ ይበላሽ እንደኔ ማለት ነው። እንደኔ አስተያየት በዚህ ነው። የተስማማ በዚህ ያሰራልታለሁ። አልስማማም በሽምቃቅ ላይ ደግሞ እኔ ታዛዥ ነኝ ማለት ነው። የምታዙኝ ማሰራት እንጂ ግዴታ በዚህ አድርጎ አላለም። ግን እንደ እህትነቴ ያው የሚሆነውን ነገር ጣል አደርጋለሁ ሀሳብ ማለት ነው። ይህንን ይመስላል። እስኪ ኢንሻአላህ ዩቲዩብ ስንት ብር ከፈለኝ በመቼው ከፈለኝ እላችኋለሁ። እስኪ ዩቲዩብሩን እንግዲህ ላሳያችሁ። የኢትዮጵያን ብር እቺው ናት ራስ እግሯ። አልሐምዱሊላህ ረብል ዓለሚን። ያው እንግዲህ ሀቂቃን ይሄ አሁን ብዙ ቪዲዮ ነው የምለፋው። ይሄ ብር አሁን 9700 ብር ነው እኔ ዩቲዩብ የከፈለኝ። 10,000 ነበር መሆን የነበረበት ያው ቆርጧል። አለኩል ያህል 10,000 ብላችሁ ብትይዙት ምን ያህልም አልቀረው 10,000 ለመሙላት። ግን ይሄን 10,000 ሆነ 9,000 ምናምን ብር በመቼ ያኔ በየወሩ ነው ወይስ በየ2 ወሩ የሚለውን ልንገራችሁ። ይሄን ልነግራችሁ የፈለኩት ማለት ነው ብዙ ጊዜ በዩቲዩብ አንዳንድ እህቶች ስከታተል አረ ዩቲዩብ ክፈቱ 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 ሲሉ ሰማለሁ ማለት ነው። እና ስለዛም ነገር ይሻላል አንዳንድ ሀሳብ ለእናንተ ይጠቅማል ብዬ ያሰብኩትን ላካፍላችሁ ነው። እኔ አሁን ይህንን የከፈለኝ በቃ ያለምንም ማካበድ ከ1 አመት በላይ ሆኖታል። አመት ከ3 ወር ወይም አመት ከ2 ወር በቃ ተውትና 2 ወሩን ወይም 1 ወሩን ተውትና ሙሉ 1 አመት ብላችሁ ያዙት። 1 አመት ማለት ነው። ግን ከ1 አመት በላይ ነው። እኔ በማውቀው ከ1 አመት በላይ ነው። እንግዲህ በአመት ውስጥ ሀታኔ የካርድ የእንትኑ ቪዲዮውን አሁን ይሄን ወደ እናንተ ልለቅ ስል ቢያንስ በየቀኑ ያኔ 30 ብር 40 ብር ወይም 60 ብር ከፍላለሁኝ እንትን ለእንትን ብቻ ማለት ነው ለመጫን
ያውም ከሄደልኝ ካልተጨናነቀ ነው። ከተጨናነቀ ደግሞ እየዞረ ስለሚበላ ከዛም በላይ ልሞላ እችላለሁ። እና ይህንና የከፈለኝና የምሞላውን የካርድ ብር ሳነጻጽረው ጭራሽ አይመጣጠንም። ስለዚህ እኔ አሁን ይህን አልሐምዱሊላህ አንዳንድ ስራዎች አንቧትርበታለሁ፣ እየሰራሁ ነው አልሐምዱሊላህ። ከትንሽ ወደ ትልቅ ነው። የሰው ልጅ በአንድ ጊዜ ጣራ አይነካም። አልሐምዱሊላህ ያው ብቻ ኢንሻአላህ እስኪ ደቂቃው እንትን እያለ ነው መሰለኝ። በቀጣይ ቪዲዮ